አንተ ያገሬ መሬት በላ በላ ናፍርና ውሃው በላ በላ ቤተሰብ እንጀራ እንጋግር። ዛሬ እንጀራ ልንጋግር ነው። ዱቄታችን እናምሳለን ማለት ነው። ሰላም ሰላም ብያለሁ። ሁሉ ሰላም፣ ሁሉ መልካም፣ ሁሉ አማን ነው። እኔ ጋር እግዚአብሔር ይመስገን ሁሉ ሰላም ነው። እንዴት ዋላችሁ? አረፈዳችሁ? እኔ ጋር እግዚአብሔር ይመስገን። ለምሳዬ እንጀራ ማረኝ ዛሬ። ስለዚህ እስኪ ለምን እንጀራ አልጋገርም ብዬ አሰብኩና ምሳ ለእነሱ እየሰራው ተዛ ላይ ማለት ነው። እስኪ አሁን ዱቄቴ ነጭ ዱቄት ስለሆነ ትንሽ ላምሰው ማለት ነው። እና አምስት አድርገነው ዱቄታችንን ከዛ በኋላ እንዴት እንደምንሰራው እናያለን ማለት ነው። ቤተሰብ ባንድ እጄ ነውና እየቀረጽኩ ባንድ እጄ ማምሰው። ዱቄቴን አያችሁ እንዴት እንደበታጠንኩት። ሲታምስ ለምንድን ነው ብን የምትለው የሚለው ዱቄትን ቡን ይላል። እና እስኪ ለማንኛቸውም ዱቄታችንን አምሰን እንጨርሳለን። መድኃኒዓለም እውነት እግዚአብሔር የተመሰገነ ይሁን። ሁለት እጅ ሰጠን እንጂ አንድ ብቻ ቢሆን ምን እናድርገው ነበረ። አንድ ብቻውን አያጨበጭባሉ። እና ቤተሰብ እንዴት ናችሁ? ግን ስራ እንዴት እየሄደላችሁ ነው? የስደት ህይወት እንዴት ይዟችኋል? እኔ ጋር በጣም ሰልችቶኛል፣ አስጠልቶኛል። ስደት በጣም እንዴት እንደሰለችኝ እንዳስጠላኝ። ሂጂ ነው የሚለኝ ልቤ ላይ ሂጂ ብቻ ነው የሚለኝ። ተኝቼ እንቅልፍ አልጠግብ። በተፈጥሮዬ እንቅልፋም ነኝ ሲጀመር ማለት ነውና በጣም በእንቅልፍ አልደራደርም። እኔ ምግብ ባለበላ ይሻለኛል እንጂ በእንቅልፍ አልደራደርም። አሁን እድሜ ለዚህ ስልክ ስራ ነው አልላችሁም። መቼም ስራ ብቻ አይደለም እንቅልፍ የከለከለኝ። እድሜ ለዚህ ስልክ ስራዬን ጨርሼ ማታ ስገባ ክላስ ይሄ ለምንትን ያለ ቲክቶክ አለ እሱ ላይ ስግጥላለሁኝ። በራሴ ሰዓት እቀልዳለሁ። ጠዋት ስነሳ ድክም ያደርገኛል። ድክም በቃ በጣም ነው የሚያስጠላው። ነገማ ዛሬ አላይም እላለሁ፣ ግን ስገባ ተመልሼ እዛው ነኝ ያለው። አንዳንዴ ምን አለ ይሄን ስልኬ ደስበረው እላለሁ። እና ይሄ ባህሪ ይሄ ጸባይ እናንተ ጋርም አለ ወይስ እኔ ጋር ብቻ ነው? እስኪ ኮመንት ሴክሽን ላይ አስቀምጡልኝ። ምን ባደርግ ከዚህ ነገር ውስጥ እወጣለሁ? ከስልክ የምገላገለው እንዴት ነው? ሱሱኖብኛል መሰለኝ አላቅም። ብቻ ግን ክላስ ስገባ በቃ የስልክ ነገር የማይታሰብ ነገር ሆኖብኛል። እና ቤተሰቦቼ ለሰዎቼ ምን እየሰራው መሰላችሁ? ኩሳ እና ለነሱ ኩሳ እየሰራው ነው። እኔ ደግሞ ይሄን ያህል ኩሳ አልወድም። እና ለምን ለራሳችን እንጀራ ጋግሬ አንበላም ታዲያ ብዬ አሰብኩ። ጓደኛዬም ደግሞ እንጀራ ትወዳለች። ኢትዮጵያውያኖች ሁላችንም እንጀራ እንወዳለን። እና አንዳንድ ቀን ትዝ ሲለኝ እጋግራለሁ። ሴትነቴ ትዝ ሲለኝ ማለት ነው። ለማንኛቸውም ከዚህ በኋላ ቪዲዮውን አቋርጬ ነው እንትን ነው። ምክንያቱም ዱቄት ያርብኛል። ካረረ ደግሞ እንጀራው ይበላሻል ማለት ነው። እና ቪዲዮውን ትንሽ ላቋርጥና ካመስኩ በኋላ እመለስላችኋለሁ። እሺ ያው ኦሬዲ እየሞቀ ስለሆነ ዱቄቴ ከስር እንዳያርብኝ እንትን ልበለው። ቪዲዮውን ላቋርጥ። መተናል ቤተሰብ። ይሄው ዱቄታችንን አምሰናል። ይሄንን ይመስላል ዱቄታችን። ትንሽ ነው ብራውን የሆነው እና አሁን ትኩሱን ስለማናሻው ምን አደርጋለሁ መሰላችሁ? እዚህ ሳህን ላይ ነው ያስገልብጬ ማለት ያደረ ሲሆን አሪፍ ነው። እኔ ግን እንትን ለምሳ እንዲደርስልኝ ስለፈለኩ ሰዓት ስለሌለኝ ፍሪዘር አስገባዋለሁ ቶሎ እንዲቀዘቅዝልኝ ማለት ነው። እና 2 ማንኪያ ዱቄት የታመሰ በፊት አለኝ የቀዘቀዘ ማለት ነው። 1 ማንኪያ እርሾ አድርጌያለሁ እና እርሾ ልሰራ ነው ማለት ነው።
ይኸውላችሁ በትንሿ ማንኪያ ትንሽዬ ጨውም ያገለግላል። የሆነ ቆጮ ነው ምናምን የሚል ጸባይ ያለው አይደለም እንጀራ። ይሄ የዚህ የፍርኖ ዱቄት እንጀራ ስንጋግር የሆነ ጣዕም አለው። ያ ጣዕም እንዲጠፋ ነው። እሺ። እና ትንሽ ጨው አድርገን 1 ማንኪያ እርሾ አድርገን ይሄንን ለ1 ሰዓት እናቆየዋለን ማለት ነው። ዱቄቱ ቀዝቃዛ ዱቄት ካላችሁ እናንተ 30 ደቂቃም ሲቆይ ይቦካል። ይሄ እርሾ ማለት ነው። ማሸት ትችላላችሁ። እኔ ግን አሁን 1 ሰዓት ተቆያለሁ። ምክንያቱም ዱቄቱ በጣም መቀዝቀዝ አለበት እና የጓጉሎ ችግር የለበትም። እንትን ይላል ሲቦካ ይፈርሳል ማለት ነው። እንግዲህ እርሾዬን ከድኛ ያስቀምጠዋለሁ። ይሄ እመለሳለሁ ማለት ነው። ይሄኛው ዱቄት ደግሞ ፍሬዘር ነው ማስገባው ቶሎ እንዲቀዘቅዝልኝ ማለት ነው። ካልቀዘቀዘ እንጀራው እንትን የሆነ አብሲት የበዛበት ምናምን ስለሚመስል ከ1 ሰዓት በኋላ እንገናኝ። ባይ ባይ ውዶች። ቤተሰብ ከ1 ሰዓት በኋላ መጥተናል ተመልሰን። ይኸው ቤታችንም በጣም ቀዝቅዟል። በጣም ነው የቀዘቀዘው። በረዶ ቤት ነው ያስቀመጥኩት ቶሎ እንዲቀዘቅዝልኝ ማለት ነው። እርሾዬም ደግሞ ይኸውላችሁ ይሄንን ይመስላል ማለት ነው። ከዛ ትንሽ ውሃ ጠብ አድርጌበታለሁኝ። ትንሽ ውሃ ጨምራለሁ። ከዛ ዱቄቴን አነፋዋለሁ ማለት ነው። ያው ባለችኝ ነው ጫውታውና እንትን ወንፊት እኛ ቤት ትልቅ ወንፊት የለም። ትንሽዬ ናት። እቺ ናት ያለችኝ ወንፊት። በዚህ ወንፊት ነው መናፋው የዱቄት ማለት ነው። የሻይ ምናምን ነው ያለው። ሌላው ደግሞ በጣም ከዚህ ቀጭን ማለትም ጥቅጥቅ ያለ ስለሆነ ዱቄቱን አያወጣውም። እንትን ስጋ ማጥብበት ማለት ነው። ለሐም መፍሮ እንደ ክትፎ የተከተፈውን ማጥብበት ነው ያለኝ እንጂ እና የሩዙ ደግሞ አይሆንም። ያው እንደምታውቁት ማጣሪያው ካሜራ እንደዛ አይደለም። ብቻ እንጃ ብዙም አለየኝም። የደበዘዘ ይመስለኛል። አንቺ ለእናንተ ይታያሉ ብዬ ተስፋ አደርጋለሁ። አያችሁት? ይሄ ስናምሰው እንደዚህ ጓጓላ ይኖረዋል ማለት ነው። ይሄን ዝም ብለን ካቦካን እንጀራችንም አያምርም። እኔ እንደዚህ አሽቼው መልሼ ነፋዋለሁ። ታውቃላችሁ፣ እንደዚህ ታደርጉት ፍርስርስ ይላል እና እንደዚህ አሸዋለሁ። ድምጼ ሲጠፋ የሆነ ትንፋሽ ይበዛል አይደለም? የሆነ የሚል ትንፋሽ ያለው አይደለም? ሳይነስ ስላለብኝ ለዛ በጣም ነው የሚያጨናንቀኝና እሱ ነው እንደዚህ ትንፋሽን የሚቆራረጠው። ድምጼንም የቀየረው በነገራችን ላይ እሱ ነው። በፊት ድምጼ እንደዚህ አይነት አልነበረም። ድምጼ በጣም ልዩ ሌላ ድምጽ ነበር ያለኝና ሳይነሱ ነው ድምጼን የቀየረው። ምክንያቱም አፍንጫዬን ስለሚይዘኝ ትንሽ የመነፋነፍ ባህሪ ያለው እና እንደዚህ ነው እንግዲህ የሰው ሀገር ይሄ ነው። እና ሳይነስ ያዘኝ። ተጠንቀቁ፣ በጣም ተጠንቀቁ። ሽንት የሚሸኑ ልጆች ያለባችሁ ልጆች ማለት ነው በጣም ጥንቃቄ አድርጉ። የሚሸኑ ልጆች ካለባችሁ እንትን ምንድን ነው ማክስ እየተጠቀማችሁ አንሱ ብርድ ልብሳቸው ምናምን። እና እኔ በሱ ነው የያዘኝ። ባህሬን የሆነ ጊዜ ቆይቷል ከያዘኝ ወደ 10 ምናምን አመት ሆኖታል። ወረዴ ወደ 10 አመት 12 አመት ይሆነኛል ከያዘኝ። እስካሁን ድረስ ግን ምንም መድኃኒት የለውም እና መድኃኒት የሌለው በሽታ ነው የምንሸምተው ነው የሚባለው በአማርኛ። እና መድኃኒት የሌለው በሽታ ነው እንትን የምንለው። እና የበሽተኛ ልጅ ነበር ቤት ውስጥ እና ያ 20 ምናምን አመት ልጅ ነው እና ሸንቶ አላየሁትም።
ሸንቶ አድሮ ተኝቶ ስለዋለ ዝም ብዬ ደግሞ ማታም ሳይነሳ እኔ ተኛ። በሁለተኛ ቀን ነበረ ያገኘሁት። ሽንቱን ሳነሳው በጣም ነበር የሚሸተው። ወዲያውኑ አፍንጫዬን ዘጋኝ። በቃ በዛው ሳይነሱ ያዘኝ ማለት ነው። እና 3 ወር ነው እዛ ቤት የሰራሁት። 3 ወር ሰርቼ በጣም መተንፈስ አቃተኝ። በጣም አለቅስ ነበረ። በቃ ልሞት ሁሉ ይመስለኝ ነበር። ምክንያቱም መተንፈስ አልችልም። በአፌ ነበር እዛ ያለው። እግዚአብሔር ይመስገን አሁን ላይ ትንሽ ቢያመኝም እንደዛ አይደለም። እና በጣም ታመሜ ነበር እና ሐኪም ቤትም አልወስዳሉኝ ሰዎቹ። በ3 ወሬ እኔ ስራ አልፈልግም ብዬ እምቢ አሉኝ። ቢሮ ወሰዱኝ ብላቸውም እምቢ ሲሉኝ እውነቴን ነው የምላችሁ 7 ቀን ክላስ ቆልፌ ዘግቼ 7 ቀን ስራ አልሰራም ብዬ ተቀምጫለሁ። እነሱ ስራ ሲሄዱ ኦርድና በሃይላንድ ውሃ ይዤ ወደ ክላስ ገባለሁ። ብስኩት ይዤ ገባለሁኝ። ከዛ በኋላ በሬን ቆልፋለሁ። አልከፍትም ክፈች ሲሉ አልከፍትም ብዬ በ7ኛ ቀኔ ማለት ነው የቢሮዋን ሴትዮ ጠሯት። ደላላዋ መታ እሷ ናት ነይ ውጭ ብላኝ ከክላስ ሲወጣሁት ማለት ነው። እንዳሁን እንደዚህ ሚዲያ ስለሌለ በጣም ነበረ እንትን ያልኩት። ከዛ በቃ ወደ ሀገሬ ነው መግባት መፈልገው አልኳቸው። አትገቢም ቀይሪ ቤትኛ መክሰር የለብንም 5000 ዲናር አምጥተንሽ እንዴት ነው የምንከስረው ምናምን ብለው እምቢ አሉ። እኔም አልሰራም አልኩኝ። 3 ወር ስላለፈኝ የማስገደድ ግዴታ ስለሌለባቸው ትኬት ቆርጠሽ መሄድ ከቻልሽ ትችያለሽ አሉኝ ቢሮዎች። በኢትዮጵያዎች ቢሆኑ እንደዛ አያደርጉኝም ነበር። በነገራችን ላይ ቢሮ የአረብ ቢሮ ነበር አጋጣሚ ሄድኩበትና ደስ ይሏችኋል። የአረብ ቢሮ ነው። በጣም ደስ የሚሉ ናቸው። እዛ መብትሽ ነው አለኝ አንደኛው ሰውዬ። ትኬት ተቆረሽ የመሄድ መብት አለሽ፣ የመቀየርም መብት አለሽ። ቀይራለሁ ካልሽ ቀይሪ፣ አይ ወደ ሀገሬ እገባለሁ ካልሽ ወደ ሀገርሽ ግቢ ሲላይ እኔ ወደ ሀገሬ ነው መግባት የምፈልገው መቀየርም አልፈልግም ብዬ ብሎክ ተደርጌ ነው የወጣሁት። በነገራችን ላይ ባህሬን መግባት አልችልም። እኔ አሁን ብሎክ ነኝ። ምክንያቱም አልቀይርም ስላልኳቸው አሰሪዎቼ ብሎክ አስደርገውኛል። አላቅም 5 ዓመት አልፎኛል። ግን ልግባ አሁን አላቅም። ግን ባህሬን ገባ አይመስለኝም። እና እንደዛ አድርጌ ትኬቴን ቆርጬ በ3 ወር በቃ 4ኛ ወሬ ልጨርስ አቅራባ ነው እና ትኬቴን ቆርጬ ወደ አገሬ ገባሁ እላችኋለሁ። ይሄው በሽታው ግን እስከ ዛሬ አልለቀቀኝም። ሰርቼ እንኳን የተጠቀምኩበት ነገር የለም። ብሩና ተጠንቀቁ ልላችሁ ፈልጌ ነው። ሽንት የሚሸኑ ልጆች ካላችሁ ማክስ ተጠቀሙ። ሽንት ስታነሱ ክላሳቸው ስገቡ ማክስ ተጠቀሙ። እና ይሄንን ነው እኔ የምላችሁ። ጤን እያቦካው ነው። በአንድ እጅ ነው። ስለዚህ ቀጠና አድርጌ ልምጣ። ምክንያቱም እንዴት አድርጌ ውሃ ልጨምር? ቀጠና አድርጌ ልምጣ ማለት ነው። እና በደንብ እንደዚህ አድርጌ አሸዋለሁኝ። ከዛ ልግግ ሲልልኝ እመታዋለሁ እንደዚህ አድርጌ። እሺ ይኸውላችሁ ቤተሰብ ትንሽዬ በትንሿ ማንኪያ ካሜራ ቤኪንግ ፓውደር ጨምራለሁ ማለት ነው። ካሜራ አልኩኝ ቤኪንግ ፓውደር ጨምርበታለሁ። እስኪ ግን ቤኪንግ ፓውደር የሆነ ቦታ አይቼ ዛሬ ነው የጨመርኩበት ያለሁት እንጂ እስከ ዛሬ ነው ጨምሬ ሰርቼ አላቅም። የመጀመሪያ ነው አላቅም። ብቻ ምን እንደሚመስል አብረን እናየዋለን በኋላ እንጀራውን ማለት ነው። ያው እንደዚህ ያገኘዋለሁ። እስከ መጨረሻ ነው ማቀጥ ነው። ምክንያቱም በኋላ ድንጋግር ስንል ውሃ ስንጨምር እንጀራው ይሄን ያህል አያምርም ማለት ነው። እና ይሄን ይመስላል እንግዲህ። እስኪ አሁን ቢያንስ 1 ሰዓት ወይ ከ2 ሰዓት በኋላ ይቦካል። እስከ 2 ሰዓት ነው የምቆየው እና በኋላ አብረን እንጋግራለን ማለት ነው። እንደዚህ ይቀመጥልኝ። መልካም ቆይታ። ቤተሰብ እየቀረስኩ ነው ብዬ ለካ አልቀረስኩም። እየቀረስኩ መስሎኛል። ይኸው ሊጤን ወደዚህ ገልብጫለሁ። እኔ እየቀረስኩ መስሎኛል። አያዋለሁ እየቆጠረ አይደለም። እና እየጋገርኩ ነው። እንጀራዬን ይሄን ይመስላል። እና ይሄ የመጀመሪያ እንጀራዬ ይህችን ትመስላለች። እና እላችኋለሁ ቤተሰብ እንዴት አያችሁት? እንጀራዬን አሪፍ ነው። ጥቁር ማድረግ ከፈለግን እንጀራ ምን እንደምናደርግ ታውቃላችሁ? እኔ አሁን ስለጨረስኩ የለኝም በቤቴ። የመጨረሻ ወር ላይ ያውቃ ሁሉ ያልቃላ ነስከፌ ጨርሼ ነው። እና ቂጡ ሁሉ ነው የሚያምረው ከሚገርማችሁ። አሁን ብዛት አንዳንዴ ቂጡ ሁሉ አይን ያወጣል። ይሄ ግን አለው የሚባል አይደለም በደንብ። እና
ምርጥ ነው፣ አሪፍ ነው። ሳስስ ዘይቱን ስላላበዛውበት ነው። ዘይት ሲበዛ ነው በነገራችን ላይ አይን የሚያወጣው እንጀራ ጀርባው አይን የሚያወጣው ማለት ነው። እና አያችኋት እንጀራው በጣም ነው የምታምረው። እንግዳ ሊመጣብን ነው ይባላል እንጀራ ሲታጠፍበት። እንጀራ የታጠፈልኝ ማለት ነው። እና ቤት ዘይት እዚህ ላይ ስናስስ ካላበዛ ቂጡ አይን አያወጣም። እና ኢትዮጵያ ላይ አይታችሁ ከሆነ ምጣዳችንን በሽሮና በዘይት የምናስስ ከሆነ ቂጡ አይን ያወጣል እንጀራችን ማለት ነው። ግን በጎመን ዘር ከሆነ አይወጣም። እና ሰነፍ ሴት በሽሮ ትጋግራለች ይላሉ። ጎበዝ ሴት ግን ማሰሻዋ ጎመን ዘር፣ ሰሊጥ ምናምን ነው የምታደርገው። እና አይኑ ትንሽ ወጣ ሲያደርግልኝ ነው የምሰራው፣ አይኑ ፍክት እንዲል ማለት ነው። እና ይህን ይመስላል እንጀራዬ። እንዴት አያችሁት? አሪፍ ነው እንጀራው። በጣም ምርጥ እንጀራ ነው እየጋገርኩ ያለሁት። ያምራል። አባቴ ማለት ነው እንጀራ እንደዚህ ሲበላሽ የሆነ አይኑ አሁን ለምሳሌ ቺፓርታ አያችኋት? ወፍራም ናት። እና እንደዚህ እንጀራ አብሲቱ ሲበዛ እንደዚህ ምናምን ሲሆን ምን እንደሚል ታውቃላችሁ? ቤት ውስጥ ሊጡ አንድ ሴቶ 12 ይለናል። ያ ማለት አንዱ ሊጥ ያው ሴት እንትን ለማለት ሲፈልግ ነውና እንደዛ ይላል። ክፉ ቃል አያወጣውም አባቴ። በጣም ጎበዝ አባት ነው እና በጣም ማለት ነው እንደ እናት የሚባል አባት ነበረኝ፣ ነፍሱን ይማረው አሁን። እና በተለይ ለእኔ ደግሞ ለየት ያለ አባት ነው በህይወት ዘመኔ ማለት በቃ አባቴን እኔ እናቴን በአባቴ ነው የምተካው። እናቴ አባቴ ነው የምመስለኝ። ምክንያቱም እናቴ የአባት ባህሪ ነው ያላት፣ አባቴ ደግሞ የእናት ባህሪ ነው ለእኔ ማለት ነው። እና አባቴን እንደምወድ ማንንም በህይወት ዘመኔ የምወደው የለም። ልጄን ራሱ እንደ አባቴ አልወደውም። አባቴ ይለይብኛል። እሱም ደግሞ ለእኔ ያለው ፍቅር በጣም ልዩ ነበረና ትስስራችን ይለያል። እና እላችኋለሁ አሁን ነፍሱን ይማርና አሁን ከሞት 7 ዓመት ሆኖታል። እላችኋለሁ እንደዚህ ነበር አባታችን። ቅልል ያለ እንጀራ ነው ታውቃላችሁ፣ አይከብድም። እንጀራ ሆድ ላይ ተቀምጦ አልሰራም የሚለው ጨጓራችን ምናምን ምን ሲሆን ተው ሲከብድ ነው። እንጀራ እንደዚህ ቀላል ከሆነ እንጀራ አሪፍ ነው ማለት ነው። ምርጥ እንጀራ ነው የሚሆነው። እንጀራው የሚመስለው አሪፍ ነው። እምልላችሁ ፈልጌ ነው። ጋግሬ ስጨርስ እመለሳለሁ። የመጨረሻውን ፓርት አሳያችኋለሁ። ማሰሻዬን መጣል አልፈልግም። ቤተሰብ እንግዲህ ጨርሰናል። ሊጣችን አልቃለች። እንቺ እንደ እርሾ መጠቀም እንችላለን። ሊጣችንን ጨርሰናል። እንጀራችንም ይሄንን ይመስላል። በጣም ያምራል። ይሄውላችሁ ይሄንን ይመስላል እና በጣም አመሰግናለሁ። ሰብስክራይብ አድርጉ፣ ሼር ላይክ አድርጉ፣ ኮሜንት ሴክሽን ላይ አስተያየታችሁን አስቀምጡልኝ፣ አበረታቱኝ ውዶቼ። መልካም ቀን ይሁንላችሁ። ወዳችኋለሁ። በያላችሁበት ሰላማችሁ ይብዛልኝ። ራሳችንን መጠበቅ ግድ ይለናል እና ለራሳችን ማሰብ አለብን። እና እንግዲህ እንደዚህ ምሳዬን አዘጋጅቻለሁ። እንቁላል ጠብሻለሁ። ያው ምሳ እንቁላል አይበላም፣ ግን ያለው ቻንስ ምንም ማድረግ አልችልም። እነሱ የበሉትን ምግብ ዛሬ እኔ መብላት ስለማልችል እንቁላል በቲማቲም ሰርቼ ከሱ ጋር ነው እየበላ ያለሁት እና መልካም ጊዜ ይሆንላችሁ ውዶቼ። ይወዳችሁ